ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ ቀምሳችሁ የማታውቁትን ምስር በጎመን ቀይ ወጥ አሰራርን ይዤላችሁ ቀርቤያለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዛ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ሀሳብ አስተያየት ካላችሁን ኮሜንት ላይ ጻፉልኝ። ላይክ እና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር የሚያስፈልገኝ ግብአት እንደ ሁሉ ጊዜው አዘጋጅቻለሁ። ጎመን ነው፣ የአበሻ ጎመን እጠቀማለሁ። እናንተ ከፈለጋችሁ በቆስጣ መስራት ትችላላችሁ፣ በመታገኙት ጎመን ማለት ነው። ጎመኑን እንደዚህ በደንብ አድርጌ በንጹህ ውሃ አጥቤ ካዘጋጀው በኋላ ቅጠሉን ብቻ ስለሆነ የምጠቀመው እንደዚህ ቅጠሉን አዘጋጀዋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እናንተ ደግሞ ሰርታችሁ የምታውቁ ከሆነ ኮሜንት ላይ እንደዚሁ ጻፉልኝ። በጣም ነው የሚጣፍጠው፣ ሞክሩት። ከዚህ በፊት እንግዲህ በበርበሬ ሳይሆን በአልጫው ሰርቼ ብዙዎቻችሁ ወዳችሁት እየጻፋችሁልኝ ነው። አሁን ደግሞ እንደዚህ ሞክሩት፣ በጣም ቆንጆ ነው። ከዚያ በመቀጠል ድፍን ምስር ነው። ምስሩን አፈር ጠጠር እንዳይኖረው ለቅሜ አዘጋጅቸዋለሁ። እንደዚህ ድፍን ምስር በክክም መስራት ትችላላችሁ፣ ድፍን ምስር ከሌላችሁ ማለት ነው። ከዛ በኋላ ምስሩን በደንብ አድርገን በቀዝቃዛ ውሃ አጥበን እንቀቅለዋለን። በጣም ቀላል ነው። ለጾም ጊዜ ደግሞ ሁነኛ አማራጭ የሚጣፍጥ አሰራርን ነው እንግዲህ እያሳየኋችሁ ያለሁትና ላይክ ስታደርጉ እናንተ ደግሞ ቪዲዮ ለሌሎች ይደርሳል። ላይክ እያደረጋችሁ ቪዲዮን ተመልከቱ። እንደዚህ ውሃውን ትንሽ በርከት አድርጌ እጥደዋለሁ። ሳይበስል ውሃው የሚያልቅ ከሆነ ውሃ እየጨመርን በደንብ አድርገን መቀቀል ይኖርብናል። አንዳንድ ምስር ብዙ ጊዜ ይወስዳል ለመብሰልና ከዛ በመቀጠል ደግሞ በሌላ ድስት ጨው ጨምሬ ውሃ አፈላለሁ። ጎመኑን ለመቀቀያ ማለት ነው። ጨው የጨመርሁት ከለሩ እንዳይለቅ ነው። ጎመኑ ስትቀቅሉ አረንጓዴ እንደሆነ ይቆያል፣ በጨው ስትቀቅሉት ማለት ነው። ከዛ እንደዚህ አድርጌ ውሃው ከፈላ በኋላ ትንሽ ጨው አድርጌያለሁ። ከዛ ጎመኑን አድርጌ ጎመኑ በደንብ እንዲበስል አድርጋለሁ። ማለት በጣም ሳይሆን ቀረት እንዲለው አድርገን እናበስለዋለን። እንደዚህ አድርጌ እንግዲህ ከድኜ አበስለዋለሁ። ያው እኔ ቪዲዮውን እቆራርጣለሁ፣ እናንተ ጊዜ ወስዳችሁ ጎመኑንም ምስሩንም ማብሰል ነው። ጎመኑ ሲበስል ማጥለያ ላይ እንደዚህ እናጠነፍፈዋለን እና እንዲቀዘቅዝልን ማለት ነው። ሲቀዘቅዝ ድቅቅ አድርገን ስለምንከትፈው እንደዚህ ማጥለያ ላይ አድርገን ለትንሽ ጊዜ ስንከትፍ እንዳያቃጥለን ቅዝቅዝ እስከሚል ድረስ እናስቀምጠዋለን። ከዚያ በመቀጠል የምጠቀማቸው ግብአቶች ቀይ ሽንኩርት ደቆ የተከተፋለኝ፣ እዚህ ጋር በርበሬ ወይም የበርበሬ ድል መጠቀም ትችላላችሁ። ማጣፈጫ ቅመማ ቅመም ደግሞ ይሄኛው ነጭ ሽንኩርትና ዝንጅብል እርጥብ ቅመም ነው። ይሄኛው ደግሞ የቁሌት የማቁላሊያ ቅመም፣ ይሄኛው መከለሻ ነው። ሌላ ነጭ ሽንኩርት እጠቀማለሁ። በእነዚህ ነው እንግዲህ የምናጣፍጠው። ከዛ በመቀጠል ድስት እንጥድና ቀይ ሽንኩርቱን እንደተለመደው በውሃ እናበስለዋለን። ትንሽ ውሃ ጠብጠብ እያደረግን እንደዚህ አድርጌ ከድኜ ትንሽ ውሃ መጠጥ ሲል ከዛ በትንሽ ውሃ ጨምሬ ሽንኩርቱን በደንብ ካበሰልኩ በኋላ ነው ዘይት ምናምን የምንጨምረው። ከዛ በኋላ እዚህ ጋር ጎመኑ ስለቀዘቀዘልኝ ሽንኩርቱ እስከሚበስል ጎመኑን ድቅቅ አድርገን እንከትፋለን። ከትፈን እናዘጋጃለን። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። እንደዚህ አዳዲስ ቪዲዮ ስለቅ ደግሞ እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ጎመኑ በደንብ ድቅቅ ብሎ መከተፍ አለበት፣ የምትችሉትን ያህል። እዚህ ጋር እንግዲህ እንደምታዩት ሽንኩርቱ በስሎልኛል። ሽንኩርቱ እንደዚህ ሲበስል ወደ ዳር እንለውና መሀሉ ላይ የማቁላሊያ ቅመም እንጠቀማለን። የማቁላሊያ ቅመም እንግዲህ ያዘጋጀሁት እኔ ከሽንኩርትና ከአብሽ ነው። በዚህ አጋጣሚ የተለያዩ ቅመማ ቅመሞችን ለምትፈልጉ ሽሮ፣ በርበሬ እንደ ቤታችሁ የሚያዘጋጁ ምርጥ የባልትና ቦታ እጠቁማችኋለሁ። ማስቴ ባልትና ይባላሉ። ስልካቸውን ከታች አስቀምጥላችኋለሁ። አድራሻቸው ደግሞ ጉርድ ሾላ ነው። ስትፈልጉ ተዘጋጅቶ ሳትፈልጉ ደግሞ እንደዚሁ የተለያዩ ቅመማ ቅመሞችን ያቀርባሉና መግዛትና መጠቀም ትችላላችሁ። በጣም ነው የሚጣፍጠው። ምርጫችሁን ማስቴ ባልትና አድርጉ። አድራሻቸው ጉርድ ሾላ ነው። እንግዲህ እንደምትመለከቱት የማቁላሊያውን ቅመም ጨምሬ ቀላ እስከሚል ድረስ ካቁላላሁት በኋላ ውሃ ጨምሬ ያለው ውሃውን ጨምሬ ትንሽ
እንደገና መጠጥ እስከሚል ድረስ ካቁላላሁት በኋላ ዘይት እንጨምራለን። እንግዲህ ለዛሬ እያሳያችሁ ያለሁት በእውነት ሰርታችሁትም ላታውቁ ትችላላችሁ። ሰርታችሁ የምታውቁ እንግዲህ ጻፉልኝ። በጣም ነው የሚጣፍጠውና ሰርታችሁ መሞከር አለባችሁ ብዬ አስባለሁ። ዘይቱን ጨምሬ ትንሽ አቁላለዋለሁ። እኔ ያው ቪዲዮ እንዳይረዝምና እንዳይሰለቻችሁ እንደ ሁሉ ጊዜ ቪዲዮን እቆራርጣለሁ። ላይክ አድርጉ ቪዲዮ ለሌሎች እንዲደርስ። እንግዲህ እንደምትመለከቱት ዘይቱን ጨምሬ ትንሽ ካቁላላሁት በኋላ የበርበሬ ድልህ ወይም በርበሬ መጠቀም ትችላላችሁ። እኔ በርበሬ ብትኑን በርበሬ ነው የምጨምረው። ከዚያ በኋላ እንደ ሁል ጊዜው በርበሬ ቁሌቱ ላይ በደንብ ሲሰራ ነውና የሚጣፍጠው። ቁሌቱ ላይ የሞቀ ውሃ በትንሽ በትንሹ እየጨመርን በደንብ አድርገን እናቁላለዋለን። ቆንጆ የቁሌት ሽታ እስከሚያመጣልን ድረስ ማለት ነው እና ጠቆር ያለ ከለር እስከሚኖረው ድረስ በርበሬውን በደንብ አድርጌ የሞቀ ውሃ ትንሽ ጠብ ጠብ እያደረገው አቁላለዋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በርበሬውን በደንብ አድርጌ ካቁላላሁት በኋላ እርጥብ ቅመም ነው የምጨምረው። እርጥብ ቅመም ማለት ነጭ ሽንኩርትና ዝንጅብል አንድ ላይ የተፈጨ ነው። ነጭ ሽንኩርቱ በዛ፣ ዝንጅብሉ አነስ ተደርጎ ተፈጭቶ ይዘጋጃል። ከዛ እርጥብ ቅመሙን ጨምሬ ትንሽ አቁላለዋለሁ። እንግዲህ እንደ በርበሬያችሁ አዘገጃጀት ነው። በርበሬያችሁ ትንሽ ቅመሙ አነስ ያለው ከሆነ ቅመማ ቅመሞችን በደንብ ስትሰሩ መጨመር ይኖርባችኋል። በርበሬው ደግሞ በደንብ ቅመም ካለው ያን ያህል የሚያስፈልጋችሁ ቅመም አይኖርም ማለት ነው። እንግዲህ ቁሌቱን በደንብ አድርጌ እንደዚህ ሰርቼዋለሁ። ምስሩ ደግሞ እንዴት እንደበሰለ ላሳያችሁ። በደንብ መብሰል አለበት። ውሃው እንደዚህ እየመጠጠ ነው። በደንብ እስከሚመጥ ድረስ እኔ እጠብቀዋለሁ። ግን በስሏል። እንደዚህ በእጃችሁ ዳጥ ስታደርጉት መብሰሉን እናረጋግጣለን ማለት ነው። አያችሁት? እንደዚህ በቃ ከዚህ በላይ መብሰል የለበትም፣ ይበቃዋል። ግን ትንሽ ውሃው መጠጥ እስከሚል ድረስ ጠብቀዋለሁ እኔ። ከዚያ ውሃው በደንብ ከመጠጠልን በኋላ ያው በጣም በስሎ ውሃው ካልመጠጠ ችግር የለውም፣ ማጠንፈፍ ነው። እንደዚህ ከዚያ እንደምትመለከቱት በጠርሙስ ሊሆን ይችላል፣ በብርጭቆ በደንብ አድርገን ምስሩን እንፈጨዋለን። ይኸው እንደዚህ ማድረግ ነው። ከዚህ በፊት እንግዲህ በአልጫ ሰርቼ አሳይቻችኋለሁ። ዛሬ ደግሞ እንደዚህ ሰርቼ እያሳየኋችሁ ነው። ሞክራችሁ ብቻ ኮሜንት ላይ ምን እንደ ጣዕሙን እንዴት ምን እንደሚመስል ጻፉልኝ። ሳትሞክሩት ግን ይህ አይጣፍጥም ምናምን አትበሉ በእውነት። እንግዲህ እንደዚህ ምስሩን ፈጭቼ ካዘጋጀው በኋላ ነጭ ሽንኩርት ተቁላላው በርበሬ ላይ ነጭ ሽንኩርት ጨምሬ ያለው። ከዛ በኋላ ነጭ ሽንኩርቱን ትንሽ ጨምረን ትንሽ ካቁላላ ነው በኋላ ያዘጋጀነውን ምስር እንጨምራለን። ከዚህ በኋላ ያው ምንም ብዙ የሚያቆየን ነገር የለም። ምስሩን በስሏል፣ ጎመኑም ስለበሰለ ቶሎ ቶሎ ነው የምናበስለው ማለት ነው። ብዙ ጊዜ አይወስድብንም። ምስሩን ከቁሌቱ ጋር በደንብ አድርጌ እንደዚህ ቀላቅልሁት። ከዚያ መጨረሻ ላይ የምጠቀማቸው ቅመማ ቅመሞችም አሉ። እንደዚህ አድርጌ ምስሩን ጨምሬ በደንብ ከቀላቀልሁት በኋላ ከቁሌቱ ጋር ከዚያ በመቀጠል ጎመኑን እጨምራለሁ። ጎመኑን እኔ በጣም እንዲበስል አላደረኩትም። እናንተ ግን ከፈለጋችሁ እንደ ፍላጎታችሁ በጣም አብስላችሁ ድቅቅ አድርጋችሁ መክተፍ ትችላላችሁ። እኔ በጣም ሲበስል ደስ ስለማይለኝ ትንሽ ቀረት እንዲለው አድርጌ ነው የሰራሁት። ግን የሚሰራው በደንብ ጎመኑ በስሎ ነው የሚሰራው። ከዚያ በኋላ አንድ ላይ በደንብ አድርገን መቀላቀል ነው። በደንብ እንቀላቅለዋለን። ትንሽ በጣም ቀጭን እንዳይሆንብን ደረቅ ያለ ወጥ ነው የምንሰራው። ምስርና ጎመን እንደዚህ ቆንጆ አድርጋችሁ እንግዲህ መስራትና መሞከር ነው።
እንደምትመለከቱት በደንብ አድርጌ ከቀላቀልሁት በኋላ መከለሻ ከላይ ትንሽ እጨምራለሁ። መከለሻ እኔ ብዙ አላበዛም። ጨው እንደ ፍላጎታችን። ያለ ጨው ግን ብዙም አይጣፍጥም ሁሉ ነገርና ጨው በትንሹም ቢሆን ማድረጋችሁን እንዳትረሱ። አንዳንዶቻችሁ ጨው ለምን ትጠቀሚያለሽ ትላላችሁ፣ ግን ለጣዕም በትንሹ ያስፈልጋል ሳይበዛ። ጨውንና መከለሻውን ጨምሬ በደንብ አድርጌ የቀላቅለውና የጎደለውን ከዛ ቀምሼ አስተካክዬ ለምግብነት አቀርባለሁ። በጣም ነው ደስ የሚለው፣ ሽታ ሁሉ በጣም ነው የሚጣፍጠው። እንግዲህ እንደዚህ ቆንጆ አድርጋችሁ ጎመንንና ምስርን በቀይ ወጥ መልክ ቆንጆ የጾም አማራጭ መስራት ትችላላችሁ። በጣም ነው የሚጣፍጠው። እንግዲህ እንደዚህ አድርጌ አቀርባለሁ። እዩት። እንግዲህ ለዛሬ ይዤላችሁ የቀረቡት ቪዲዮ ይህንን የመሰለ ቆንጆና የሚጣፍጥ ምስርንና ጎመንን በቀይ ወጥ መልክ ሰርቼ ነበር። ስለተከታተላችሁኝና ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው